ኪራ ወይ እንቅልፍም ቢያለኝ ለምን አስበዋል ልጅ እጃችን ላይ ሞታ ቢሆን ኖሮ እኔም እኮ እሱን እያሰብኩ ነበር መች ነው ግን ህይወታችን ከችግር የሚወጣው አላውቅም ብቻ ግን ተክሞኛል ተው እንደሱ አትበለኝ እኔም ስለደከመኝ ይበልጥ ነው የምታደክመኝ እሺ ምን ልበል ህይወታችንን ግን አስበሽዋል እንዳለ እኮ በችግር የተሞላ ነው አባዬ ከችግር በኋላ ነው ደስታ የሚመጣው ጀንበር ራሱ እኮ የምትወጣው ከተራራናት ላይ ነው ይለኝ ነበር ብቻ ግን ይከብዳል አንድ ቀን እየተደሰተ አንድ ወር ማልቀስ ይሰለቻል እንደሱ ያልቅ በፍቅራችን ተስፋ እንደቆረጥክ አትንገረኝ በፍቅራችን ተስፋ የቆረጥኩለትማ ሞታለሁ እሺ በቃ ምንም አትበል ዝም ብለህ ቀፈኝ ደሞ መቼም እንዳትለቅ ኪራይ ወይ ደሞ ኒናን አስከፍታታል ቅርታ ጠይቃትሽ እንደምሻለኝ አላውቅም እኔ እኮ ስናደድ ማረገው ነው አላውቅም ቢሆንም እሷ በጣም ነበር የተሰማት ይቅርታ በላት እሺ በቃ የነገ ሳይበላ ነገ ይቅርታ ጠይቃታለሁ እሺ በቃ ደህና ደርልኝ ለምን አምላኬ ግን ለምን እኔ አንተ ፍጥረት አይደለም እኔ ባንተ እጅ አልተሰራው ለምን አምላኬ ከሰው በታች አደረገኝ ለምን ለኔ ዝቅታ መረጥክ እሺ ለምን ፈጠርከኝ አምላኬ ለምን እኔ እኮ ማንም የለኝም እኮ ፈጣሪ ወይ ደህና ቤተሰብ የለኝ ወይ ደህና ዘመድ የለኝ ለምንድን ነው የፈጠርከኝ ቆይ እሺ ነው ምን እባላለሁ እሺ ምንም እኮ የምጠቀም ሰው አይደለሁም አንድ እህቴ እንኳን አለችኝ ብል እሷም ታማ ቀረች አንድ ደህና ሰው አገኘሁ ብዬ ፍቅረኛ ቢይዝ እሱም ከዳኝ እሺ እኔ መፈጠራው ምን ይጠቅማል አምላኬ ምን ይጠቅማል ፈጣሪ ቆይ ምን አረኩ ምን አረኬ ነው እሺ እኔ ሰው አልመስልም ቆይ እሺ እኔ ከሰው ማንስበት ምክንያት ምንድን ነው አምላኬ ለምን ሰው በቃ የሌን እያለው ውስጤን አይረዳኝ እሺ እኔ እንዴት አድርጌ ውስጤን ላሳያችሁ ምን ራቤል ልትይኝ አይ እንጂ ቆይ ለምንድን ነው የምታለቅሽው ምንም ዝም ብዬ ነው ተኝ በቃ እንዴ እኔ እኮ ዝም ብዬ አላለቅስም ሲከፋኝ ነው የማለቅሰው ስለዚህ አንቺም ከፍቶሽ ነው አይደል ተይኝ በቃ ጨለሌ አርፈሽ ተኝ እንዴ ጨበሪት እንደዚህ አትበኝ እኔ እናንተ ከፍቶኝ ስተባበሉኝ ደረጃው ላይ ሂጄ ተኛሁኝ ስለዚህ አሁን እኔም አንቺን አባብልሻለሁ የተገደበውንም በይን ራስሽ ገድበሽ ስታበቂ አሁን ደግሞ መልሰሽ አልቅሽ ትይኛለሽ መልሰሽ ደግሞ ልገድበው ትይኛለሽ ምንድነው ያልሽኝ ያለሽው ተይኝ በቃ ጨለሌ ላትረጅኝ አታስለፍልፊኝ በቃ እኔ ሰው ሲለቅስ መስማት አልችልም ማየት አልችልም እንዴ እኔ ምን በይ ይመጣል አልፈልግም በቃ ውፍ በእናትሽ አንቺ ደግሞ አርፈሽ ተኝ እኔ ለራሴ ብሶት ላይ ነኝ ደግሞ አንቺን ላባብልሽ እንዴ ጨበሪት አይኮ እናቴ ሳለቅስ ጊዜ ታቅፈኛለች እና መልቀፍሽ ወይኔ ከሁሉም አንቺ ተሻልሽ ማለት ነው
በኋላ እነርሷ ጋር አትመጣም እሺ አትመታሽም እሺ ጨበሪት ዝም በይ እሺ በቃ ይጣልኝ እሺ አይ ሰው ሲያለቅስ አልወድም በቃ ዝም በይ እሺ ቤታዬ እንዴት ነሽ ዳና ትላንትና ምንድነው ያደረግሽው ምንድነው የሰማሁት ነገር ኧረ እኔ ምንም አላደረኩም መድኃኒቴን እኮ ነው ራሴ ወሰድኩት እና እንደዛ ብዙ መድኃኒት ይወሰዳል ወይ አንቺ ራሱ እኮ መድኃኒቱን ብቀምሽ ተወስጂ ነበር እንዴት እንደሚጣፍጥ እንጆሪ እኮ ነው የሚለው ቢሆንስ ዛሬ እንዲጨጓራሽ እንዳመምሻየሽ አይደል እሱማ ስለዚህ ከዚህ በኋላ መድኃኒት ስትወስጂ ጽናት ወይኔና ካልሰጠሽ እንዳትወስጂ እሺ በቃ እኔ ከዚህ በኋላ ሲጀመር ጨበሪት ካልሰጠችኝ አልወስድም ጎበዝ አሁን ተጫውችን እዚህ ያለው እሺ ቆይ ግን እነዛ መድኃኒቶች እኮ በጣም የሚጣፍጡት ለምንድን ነው ያመሙኝ እኔ እንጃ ሊታደርሽ እግዚአብሔር ይመስገን ተሻለሽ እግዚአብሔር ይመስገን አሁን ደህና ነኝ ዋናው እሱ ነው ምንድነው የተፈጠረው ኧረ ተይኝ እስኪ እናቴ መሀል ቤት እኮ ልጅቷ አምልጣን ነበር እኮ ቆይ ምንድነው የተፈጠረው ይኸውልሽ ይሄ ለእንቅልፍ የምትወስደው መድኃኒት በፍሌቨር ነው ማለት ይጣፍጣል እና ስታገኝልሽ እንዳለ ስብስብ አድርጋ ቃም ወይኔ ጉዴ እንዴ ትላንትና ኒና በጊዜ ባታያት ኖሮ እኮ አምልጣን ነበር ወይ በስመ አብ እና እናቷ ሰማች ኧረ አልሰማችም እንዴ ብትሰማማ ኖሮ ቤቱን ሩዋንዳ ነበር የምታረግልን ሰኒስ እዚህ ያላደረች ኧረ እዚህ ነው ያደረችው በጠዋት እኮ የሆነ ፋይል መላክ አለብኝ ብላ ነው ሄደችው ትመለሳለች እሺ እኔ ምን ላግዝሽ ይኸውልሽ በጠዋት ካቶን አሁን ምሩን አስረሽ የጠረጴዛ አበባ አድርጊያት ምንም እንዳትሰራ የሚል ትዕዛዝ ደርሶኛል እኔ እሱ እኮ አይልም አይባልም እውነቴን ነው ደውሎ ምንም እንዳትሰራ ብሎኛል በቃ አራስ ልጅ ያደረገኛ እንግዲህ ለሱ እንደዛ ነሽ እኔን ራሱ አስጠግቆኛል እንደውም ቢችል ሴኩሪቲ ካሜራ ቢገጥም ራሱ ደስ ይላል ስለሚያስብልሽ እኮ ነው ሱማ ትላንት ራሱ ሳይተኛ ነው ያደረው ኒና አቤት እዚህ ብቻችን እንድናወራን ይጠራውሽ ስለምንድን ነው የምናወራው ስለ ትላንት ማታው በጣም ይቅርታ ምንም ይቅርታ ማለት እኮ አይጠበቅብኝ ኒና እኔ ስናደድ ማረጋውን አላቀም በቃ ከክፋታቱ ሰጅብኝ ቢሆንም ግን የቤቲን ባህሪ ያወክኔ እንደዛ መናገር ነበረብህ ምን አይነት አስቸጋሪ ባህሪ እንዳላት ታውቃለህ አይደል እንዴት እኔ እንደዚህ ትናገረኛለህ ኒና አውቃለሁ እኮ ግን ደሞ እስኪ አስቢው ልጅቷ ቶሎ አገገማ እንድትወጣ እየጣርኩ ባለውበት ሰዓት ይሄ ነገር ሲፈጠርሽ ምን ማለት ነበረብኝ ቢሆንም በቃ እኔም በዛ ልክ ግን መናገር አልነበረብኝ እሱማ እኮ ጥፋቴን ስላመንኩ ነው ይቅርታ እየጠየቅኩሽ ያለሁት በቃ እሺ ይቅርታ በቃ አረኩልህ ከልብሽ ነው ለማንኛውም በቃ ይኸውልህ እኔ መሄድ አይቀርም ቅዱሴ ቤት አግኝቶልኛል ለምን በቃ መሄድ አለብኝ እዛ መሆኑ ሳይሻል አይቀርም ካልሽሽ ውሳኔሽን አከብራለሁ እሺ አመሰግናለሁ ስለ ሁሉም ነገር አይኑ አይችልም አትዩት ጸባዩ ነው አትንኩት አይኑ አይችልም አትዩት ጸባዩ ነው አትንኩት እርሱ ከኔ በቀር የለው መድኃኒት እርሱ ከኔ በቀር የለው መድኃኒት አሁን ላይ በጣም ደስተኛ ነኝ ከክብሩም ጋር ምን ያህል የደስታ ህይወት እየኖርኩ እንደሆነ ሳስብ እነዛን የብቸኝነት ጊዜዎችን አብዝቼ ጠሏቸው ለካ ፍቅር እንዲህ ነው ሰው እንዴት ለሰው ደስታ ይኖራል አዲስ ጀንበር በወጣች ቁጥር እኔን ለማስደሰት ምን ማድረግ እንዳለበት ሲያስብ ሰው እንዴት ይውላል እኔ እንጃ ግን ደግሞ እህቴስ እሷ እኮ እኔን ለማሳደግ ያልሆነችው የለም እና እንዴት ነው ምንድነው ምላት ከሷ ቃል መውጣቴ ለኔ ሞቴ ነው ባትቀበለውስ ለነገሩ
የክብሩም ደግነት ምንም ከማድረግ ወደ ኋላ አይልም። እንዳየችው ነው የምትወደው። አዎ ኒናዬ ማን አልሽ? ኒናዬ ለምን ምን ፈልገሽ ነው? ስልክሽን አንዴ ብቻ ጌም ልጫወትበት እንዴ? እያየሽኝ አይደል? እንደ እየተጠቀምኩበት እኮ ነው እኮ አንዴ ብቻ እኮ እያየሽኝ አትጠይቂኝ እንዴ? እሺ በቃ ተይው አትቆጪ። ደፋር አንዴ ቀረችኝ ቀሪ ገንዘቤ ሀብቴ ንብረቴ ስልኬ ናት። እሷንም እንደ ጭንቅላቷ ዳሜጅ ልታረግብኝ ነው እንዴ? ምን ነው ራበሽ እንዴ? አይ አራበኝም። እና ምን ፈለግሽ? እንትን ምን የኔ ስልክ እኮ ማዬ የሰጠችኝን እና ኪራ ወስዶ አልሰጥም አሉኝ እና ያንቺን ስልክ እንድትሰጪኝ ነበር። ለምንሽ? ጌም ልጫወትበት። ወይ የኔ ስልክ እኮ ጌም የለውም። እና ቆይ ስልክሽን ለምንድን ነው ታዲያ የምትጠቀሚበት? ስልክ ለጌም ብቻ ነው እንዴ? እንዴ አዎ ጌም ከሌለው ቆይ ምን ትጫወችበታለሽ? ወይ ተይው በቃ እናቴ። ጌሙ ስልክ ላይ ሳይሆን ጭንቅላትሽ ነው የተጫነው። እሺ ቆይ ጽናትስ? ጽናት ሱቅ ወጣለች። የጽናት ስልክ እኮ ጌም አለው አይደል? በቃ እሷ ስትመጣ ትቀበያለሽ። እሺ እሺ። አይጉድ በቃ እንደዚህ ጤነኛ ሆነ ስንኖር እንደቀድ እናያለን አይደል? ደግሞ ማንም ደውሎ ሄላ እግዚአብሔር ይመስገን ማልበል የቤት ናት። ደህና ነኝ። እንዴት ነሽ አንቺ? ደህና ነኝ። ኪራ ስልክ አያነሳም? ያው ስራ ላይ ሆኖ ነው የሚሆነው። አዎ ደህና ናት። ደህና ናት። አሁን ቤት አይደለሁም። ስገባ አገናኝሻለሁ። እሺ እሺ። ሴትዮ ደግሞ ስልኬን ኪት አገኘችው እንዴ? ምሩን ብቻዋን ጥያት። ወይ ጉድ! እማዬ እኮ ክፍ ብላ አባረረች። እንደዛ ተናዳ ነው ብለህ ደረትን ነፍተህ ሄደህ ኩምሽሽ አድርጋ ላከቻ እንዴ? እኔ እኮ ሀገር ሰላም ነው ብዬ ከግቢ በር ጀምሮ እየጮኩኝ ማለት ማሚዬ ማሚዬ እያልኩኝ እገባለሁ። ሂድ ከዚህ እኮ ነው ያለችኝ። አንተ አለምዬ አድሮም ንዴቱ ካለቀቃትማ ከልቧ ነው ማለት ነው። ኧረ ምን ከልቧ? ከእግሯ ነው የተነሳው። ከፍ ያለ ነው። ኧረ ዘገባውን ደግሞ ከኔ ያገኘው ያው ልጇ አይደለው ከ20 ምናምን አመት እኮ በላይ አብሬያት ኖሬያለሁ አባቴ። ከዛ ተነስቼ ነው የምሰግብልህ። እና ምንጭ አይዋሽም በለኛ። አዎ በፍጹም አይዋሽም። እና ቆይ አሁን ለምሩ ምን ልትላት ነው? ምን እላታለሁ? በፈንዲሻ እልል ብላ ተቀበለችኝ እንጂ እንደዚህ ይሻላል። እና ምን ማድረግ እችላለሁ? እሷ እኮ ጠላችኝ ብላ ስትብሰለሰል ነው ያደረችው። አረ እንደውም የዛች ጦሰኛ ቤቴ እንደዛ መሆን ሀሳቧን አስቀይሯት እንጂ ስትብሰለሰል ነበር የምታድር። ኪራ በእናትህ ነፍሴ እኮ ተጨነቀች። አይዞ ዘንድሮ እንደ ሀገር ነው የተጨነቅነው። በእኔ ባስ እንጂ እንደ ወንድነታችን ይዞን እንጂ አሁን ጉልበታችንን አቅፈን ነበር ማልቀስ የነበረብን። ኧረ ተው በእናትህ ቆፍጠን በል። ሲያስጠላ ቆፍጠን። በዚህ ቃል ብንጽናና ነው የሚሻለው። አዎ ሚስቶቻችን ተሰቃዩብን እኮ። እንደውም ይኸውልህ በቃ እነሱን እያየን ብንጽናና ይሻላል። እንዴ እሱ የተቀደሰ ሀሳብ ነው። ጽናት ስልክሽን አንዴ ስጪኝ። አንቺ ልጅ አልሰጥም እንዴ? እኔ እኮ ደብሮኝ ነው። በቃ ተይው። እንደውም ከኔና ጋር ይጫወታል። ነይ እንዳቀሰቅሻት። ልጅቷ አሁን ገና ነው የተኛችው። ረፍት ታርገበት እና እኔ ደብረኛ።
ወይኔ አንቺ ልስጣት እንዴ? ኧረ ተያት እባክሽ። እንዴት ዋላችሁ? አይነን እንዴ ኪራ እኔ ሰላም አትለኝም እንዴ? እንዴት ነሽ ቤቲ? እንዴ እንደዚህ ነው ሰላም የምትለኝ? ነይ በቃ ስልኩን ልስጥሽ። አልፈልግም። ቆይ ኪራ ሲመጣ ነው ስልክ የምትሰጪኝ? ይህም ስልክ ነው። ያ የፈረደበት ጌም ነው። ሌላ ምን ይሆናል? እሺ በቃ ስጪኝ። እኔ ምንሽ ቆንጅት ወይ ሸበለው እስኪ አንዴ ስልክሽን ስጪኝ። ቁጥሬ ነው። አይ ቀፎሽን ካልኩሽማ ሌባ ማለትሽ የማይቀር ነገር ነው። ባለ ትዳር ነኝ። ቀለበት የታየ ይሄ እድለኛ ማን ይሆን? አዳሜ ነዋ። እናት ምንድን ነው እንደ አዲስ መጀናጅን ጀመራችሁ እንዴ? እኮ የምረጡ እንቅስቃሴያቸውን አጣጣሁት እኮ። እኔ እኮ አሁን እንደዚህ የፍቅር መቀስ ሞልቶ እንዴት ነው ሰው መጥበስ የሚችለው? አንተ ለቀጣይ ሚስት እኔ ላይ እየተለማመድክ ነው እንዴ? አሁንማ ጭራሽ በራውንድ አደረጋችሁታ። ዝም አትላቸው። እኛ የሙከራ ስርጭት ነን ማለት ነው። እሱን ተውትና እኛ ብንለቃችሁም አትለቁንም። እኔ ያለ አንቺ ባዶ ነኝ። እኔ ደግሞ ከአንቺ ጋር ሙሉ ሰው ነኝ። እና ታዲያ ለምን ዛሬ ቤት ውስጥ ቆንጆ ጊዜ እናሳልፍ? ምን አይነት? ይኸውላችሁ እሱን እኛ እናሳያችኋለን። እናንተ ብቻ ተስማሙ። እሺ ግን አዲሶቹ ፍቅረኛሞች ቢቀላቀሉን ባይ ነኝ። ምሩ ልክ ናት። በቃ ይኸውላችሁ የተነሳው ሀሳብ በጣም ቆንጆ ነው። ሰምቻለሁ፣ አድምጫለሁ። ይኸውላችሁ እነሱም አዲስ ስለሆኑ ማለት ነው ከኛ በጣም ብዙ የሚማሩት ነገር ነው። በጣም ብዙ ነገር ይማራሉ። አይደል እንዴ? ዲኤምሲ ሪል ስቴት እስከ 2 ሚሊዮን ብር ቅናሽ ያደረገባቸውን የዲያስፖራ ብሎክ አፓርትመንቶች የመጨረሻ ዙር ሽያጭ ላይ መሆኑ ይታወቃል። አፓርትመንቶቻችን በለቡ መብራት ኃይል በቪላ ቤት ዲዛይን የተሰሩ እጅግ ማራኪ እይታ ያላቸው ሲሆኑ ባለ 1 መኝታ በ431 ሺህ ብር፣ ባለ 2 መኝታ በ620 ሺህ ብር፣ ባለ 3 መኝታ በ740 ሺህ ብር ቅድመ ክፍያ 60% የባንክ አማራጭ ያላቸው ምቹ የሆነ የአከፋፈል ስርዓት ጋራ ማግኘት ይችላሉ። እነዚህን በከተማው ተፈላጊ የሆኑ ቤቶች ሽያጭ ሊጠናቀቁ ውስን ቤቶች ብቻ ስለቀሩን ፈጥነው ቤትዎን የድሉ ያርቡ። ቀጠሮ ለመያዝ ከታች ባለው ስልክ ይደውሉልን። ዲኤምሲ ሪል ስቴት። ሰኒዬ ወይ ግን አስበሽዋል? ለወደፊት ተጋብተን ልጆች ወልደን ስንኖር አሰብኩት እኮ ግን እንደ ሰው የማያረጅ በጊዜ ብዛት የማይቀየር ፍቅር ነው የምፈልገው። እሱ እኮ ታዲያ ሁለታችን በጥረት የምናመጣው ነገር ነው። እኔ እንደዚህ ነኝ። በቃ ምንም ቢሆን እናደዳለሁ፣ ግን ሁሉንም ፊት ለፊት እናገራለሁ። ደባደባለሁ ምን ረስተሽዋል? እና እሱ እኮ ለባል አይሰራም። እንዴት? ምንም ቢሆን ባሌ ላይ እጄ ማንሳት አልፈልግም። ዲስሪስፔክት ያደረኩት ይመስለኛል። አዎ አንዳንዴ በፍቅር ስራቸው ካልተንበረከክን ለሚሉ ወንዶች ካረገጥናቸው የሚሉ አይነት ሴቶች አሉ። እኔ እኮ ግን እንደዛ አይደለሁም። ማለቴ እንደዛም አልነበርኩም። ያው ወደድኩሽ የሚሉኝን ሰዎች ርቃቸዋለሁ እንጂ ለእኔ ያላቸውን ፍቅርና ስሜት አንድም ቀን ለራሴ ጥቅም ተጠቅሜው አላውቅም። የፈለገ ብቻሽ መቼ ከኔ ያመለጥሽ? ክብሮሜ ወይ ከዚህ በፊት ግን በህይወት ሔዋን አልነበረችም? ሴቶች በቃ ፊደል መጎርጎር ይመቻቸዋል አይደል? ያው ህይወት አይደል? ዛሬ ነው የምትኖረው እኮ ትናንት በሰራው ጥሩ ስራ እየተበረታታ እንዲሁም ደግሞ ትናንት ከተሳሳትከው ስህተት እየተማርክ ድጋሚ ላለመድገም እያሰብክ አይደለም? ልክ ብለሻል። በህይወቴ አንድ በጣም ቆንጆ ሴት ነበረች። ሁለታችንም የድሃ ልጆች ነበረን። አታምኚኝም፣ የሰው ልጅ እንደዛ ያምራል እስከምል ድረስ ውበቷ በጣም ነበር የሚያስደምመኝ። እና ይገርምሻል ቤተሰቦቻችን ከልጅነታችን ጀምሮ የቃቃ ባልና ሚስት ነበር የሚሉን። ማደግ ያስጠላሻል። ልክ ስናድግ ማገናዘብ ስንጀምር ሁሉም ነገር ተቀየረ። እንዴት ማለትማ ህይወት ለመጀመር ስታስቢ ፍቅር ብቻውን በቂ አይደለም። በርግጥ በፍቅር ማምን ሰው ነኝ። ግን አንዳንዴ ለራስሽ ብለሽ የምትወስኛቸው ውሳኔዎች ሌላ ሰው ሊጎዱ ይችላሉ። ለምሳሌ ልጆችሽን።
ነው ግን ደግሞ አብራችሁ ሰርታችሁ መቀየር ትችሉ ነበር አዎ ግን እሱን ሳይሆን ሰርቶ የተለወጠውን መረጠች ቅንጣት ታክል አላዘንኩባትም ምክንያቱም የሚወዱትን ሰው በደንብ ከወደዱት የሚፈልገው ህይወት ውስጥ እንዲገባ መፍቀድ አንዱ የመውደድ መገለጫ ነው ብዬ ነው ማስበው ለዛም እልል ብዬ በጸጋ እሸቱ ዘፈን ዳርኳት ካወራሪ ተረዳሁት ግን ምን ያህል ጥልቅ ፍቅር እንደነበረ ነው አዎ ወዳት ነበር ግን ልቤ ውስጥ የተቀበረና የሞተ ፍቅር ነው እንዲህ ነው በጫሮት ክርቢት መቃጠል አለች እህቴ ማልጂ አይ ምንም እሺ የኔን ሰማሽና እንጂስ እኔ የለኝ ካሁን በኋላ ግን እኔ ያለው እና ማን ነበር ስሟ የማ የቃቃዋ ሚስት ኤልሳ ትባላለች ኧረ ኤልሳ ፍቅር እየተናደድሽ ነው እንዴ ለምንድን ነው የምናደደው ምን አውቃለሁ ድምጽሽ ላይ ዛቻ ሰማው ልበል እንዲሆነች ማረጋጋት አለብኝ እንዴ ከናት እንጨፋጨፈዋለን ነው እኔ ምንድነው አይመጡም እንዴ እየመጡ ነው የሚሆነው አንጨቆረፍ ነው ወገን መተና ምንድነው ዛሬ በካርታ ይለይልናል በጣም ነው ማዝንላችሁ እንዴት ነይና ሰኔ የተካነበት ነው ውይ ይወል ይሄን ፉከራረም በተግባር እናሳያለን በልሽ እንጀምር እንላታለታ ያውላችሁ ግን የተሸነፈ ቅጣቱ ከዚህ ወይን ይጠጣል አይ ጽናት አንገታችኋልና ኦኬ ስጣጡ ማላችሁ ምን ይንሰካ ኮንከር I'm crazy crazy እንደዛ ፎክራችሁ ሁሉ ጠርሙሱን ጠጣሽ ነው እኮ አረባሽ ሲጀመር ይሄ ፌር አይደል አፏ ተሳሰረልህ ብሎ ነው ጋይስ ይሄ ነገር ቢወቃ ይሻላል አዎ እንደባለፈው ቆመን ከመናደር ምንድነው የሚበቃው እንዴው ዴ ከ10 ጌም እኮ አንዱን እንኳን አልዘጋንም አረ አልዘጋንም ሰኒ ኖ አታረጊውም ብቻ እስካሁን ተናደጅ ያለው እንዳትይ እንደ ልጅነት ታሪክ ማለት ነው የምን ታሪክ ነው የዛሽ ነው የኤልሳ ሰኒ ኖ አታረጊውም ብቻ እስካሁን ተናደጅ ያለው እንዳትይ እንደውም በአካል ስለማላቃን ነው እንጂ ሲጣርጌ ነበር መገልል ክብሮሜ አሁን ይኸውልህ ጉድ ፈላ አፏ እየተሳሰረልህ አረ አሁን እኔም እየሰጋው ነው ቆይ ክብሩ ምን ብላት ነው ምን ያላለኝ ነገር አለ ስለ ድሮ ፍቅሩ ስለ ህይወቱ ነገር ለምን ልቦለድ አጽፍላትም ቆይ ሰኒዬ የሰከርሽ ነው አይ መጠጡ ሳይሆን በንግግሩ ፊቴ ላይ የሳላት ቀይ ሴት ናት ያሰከረች ቀይ ናት አይደለ አዎ አልተሳሳትሽም ይሄን ያህል እንድስላት አድርጎ ነው የነገረኝ ይኸውላችሁ በቃ ዛሬ የተዘጋው ዶሴ ላይ መቅረባችን ቴናው ምን ንገረኝ ስትለኝ እኮ ነው እና ብትልስ ይኸውልህ ክብሩም ምን ማለት እንደነበረብን እንገር የሆነች ፉንጋ አፍንጫዋ ጎራዳ ይሄ ወገቧ ሻንጣ የሚሞላ እግሯ ሸፋፋ ነበር ማለት ነበር አሁን በቃ ተበላ ተለሳል ክብሩም ተለሳል አሁን ተለሳል ኒና አቤት ቆይ ወንድ ልጅ ሲያደንቅሽ ምን ማለት ነው ያው ታምሪያለሽ ማለት ነው ይሄው አኛችሁ አይደለ ሰኒ በቃ ተረጋጊ ወይ ንግባ እናንተኛ ፋያለች ይመች የእውነት እኔ የጸጋዬን ዘፈን ነው እሺ ማዘፈን ምን አለኝ ሰኒ ትለኛለህ ቆይ ሰኒ ግን ስካር በጣም ነው የሚያምርብሽ የእውነት ሳገባም እንዴት እንደሚያምርብኝ ክብሮሜ በል እንግዲህ ወለ የለኮስከውን እሳት ወይ በቅጠል ወይ በውሃ ጥፋ ደግሞ እኮ ብታየው ጥርሷ ድርድር ፍልጥ የሚያደርግ ጥርስ የሚወጣ
አይ ቅናት እንደዚህ ያደርጋል እንዴ? ኧረ ተመቸሽኝ ሰሚያው ነው። ስካር ደግሞ ሲያምርበት። እናንተ ግን እኔን ትታችሁ አይደብራችሁ እንዴ? ክፋቱ እናንተ ለልጄ ስላንገት እንደፍቼ በታዩ ክፋቱ ብያለሁ። ውስጥ እንዳላችሁ አውቃለሁ። ይኸውላችሁ ዛሬ ይሄን ቤት በላያችሁ ላይ ነው የማቃጥለው። ክፋቱ እያልኳችሁ ነው። ወንድያችሁን ገንጥላችሁ ትግቡማ አይሻልም እንዴ? ታችሁ ምንድነው እንደ ፈረስ እየጋለብሽ የመጣሽው? እንደ ፈረስ ነው ያልሽኝ? ገና እንዳቦጭ ማለት ቦጫጭቄ ነው የምበላችሁ። እሺ ደነዝ ደንፈስ ቅዱስ። ኧረ ይሄ ነገር በህልሜ ነው ዝባቺ በቁም እየቃዠው ነው እንዴ? አዎ ገና በእኔ በቅድስ ልጅ በአይኔ ብለ መታችሁማ ህይወታችሁን ቅዠት ነው የማደርግባችሁ። ኤዲያ እንግዲህ እንዴ ምን እኔ ልጅ የስለት ልጅ ናት አልሽ እንዴ? ምን እንደ ወርቅ ያዟት አልሽ? እንደዚህ ካልሽ ደግሞ ልጅሽን ሰብሰብ አድርጎ መያዝ ነው እንግዲህ። አፍሽን ዝጊ። በማያገባሽ ገብተሽ አሳርሽ እንዳበይ። ዛቴ አንቺ ትቆያለሽ መሰለኝ። እኔ ገብቼ ልተኛ። ያቺ ጦሰኛ ልጅሽ ደግሞ ለሊቱ ሙሉ ስታሽከረክረኝና ስታላዝንብኝ ያደረችው። እሷን ሳስወጣ ሳስገባ ሳበላ ሳጠጣ ሳሸና ነው ያደርኩት። እናቴ ይደክሞኛል። ምን አልሽ አንቺ መረን? መረን ማን ነው መረን? መቼም ገላውን ከሚሸጥና ከማንም ወንድ ጋር ከሚልከሰከስ ከዚህ በላይ መረን የለም አይደል? አሳዳጊ የበደለሽ ስነ ስርዓት ብንከባበር ጥሩ ነው። ማንም ወዶ እኮ እንደዚህ አይነት ስራ ውስጥ የገባ የለም። ደግሞ ለስርዓት ደግሞ የእርሶ ልጅ የሰው ነፍስ ባላጠፋሽ ነበር። ለምናት ይኸውልሽ አሁንም ስርዓትሽን ካለሽ ማለት ነው ይችን የዶሮ ነፍስሽን ነው እንደዚህ ሲጥ አድርጌ የምገልሽ። እሺ ቆይ ምንድነው ግን እዚህ ቤት ሁላችሁም እየመጣችሁ ነው የምታፈጥፉኝ እንዴ? ያስቀመጣችሁኝ ቂጣ መሰልኳችሁ እንዴ? አረነውንስ ምን አይነት ምን ትመስለች እቺ ደነዝ አናሳ ዞር በይ እንጂ አንቺ ዞር በይ ከመንገዴ። ቆይ አንቺ ማን ስለሆንሽ ነው ይሄን የምትመጪኝ? ማን ነሽ አንቺ? ምን ነው ማንነት የለም አጓጓሽ? ትሰሚኛለሽ? ማንም ልሁን ማንም ምንም ልስራ ምን አንቺ እኔን የመምታት መብት የለሽም። እሺ የምጣዱ እያለ እንቅቡ ተንጣጣሉ። አንቺ ራስሽን እንኳን መቻል ሰተች ሰው ላይ ተደረበሽ። አሁን እንደዚህ መንጣጣት አሁን ተገቢ ነው? ዞር በይ አንቺ። እሱ አንቺን አይመለከትሽም። ትሰሚኛለሽ? በስፒድ እየተነዳ ያለ መኪና ውስጥ መግባት ትርፉ መገጨት ነው። ዞር በይ ደዛ ደነዝ ምንድነው ግን ደስተቃቅፈና የኔ ልጅ በፍቅር አሳበደ እዚህ ሚስትን አቅፈተኝታልኛል አይደል? እዚህ ምን ትሰሪያለሽ? እንዴት አደራችሁ የፍቅር ምሳሌ ባለ ትዳሮች? በስመ አብ ወወልድ ወመንፈስ ቅዱስ። ምንድነው? በደንብ አማትቢ እንጂ መልአኳ። እዚህ ጋር ቆሜ ስታይ ሰይጣን መሰልኩሽ አይደለ? እዚህ ምን ትሰሪያለሽ? ልጄን እንዴት እንዳቀፍካትና እንደተከባከብካት ልበለ? ቆይ ባለትዳር ክፍል ዘው ተብሎ እንደማይገባ ላንቺ መናገር አለብኝ? ለኔ ሳይሆን አጠገብህ ለተቀመጠችው ንገራት። ሰው ስንት ዓመት በገነባው ፍቅር እንደማይገባ ለዚህ ደነዝ ሚስት ንገራት። እሺ አንቺ ሴትዮ ምንድነው ፍጠሩ የምትይኝ? ትሰሚኛለሽ? ከቻልሽ አፍሽን ዝጊ። አንቺ ከልጅ የማይጠበቅ ቆሻሻና መጥፎ አይምሮ ነው ያለሽ። ለሚያዩሽ ግን የሆነ በጣም ምስኪን ትመስላለሽ አይደለ? በቃሽ፣ አሁን ክፍሌ ለቀሽ ውጪ። ቆይ ብትለኝ ራሱ እዚህ ኩሽና የመሰለ ክፍል ውስጥ አልቆይም። ግን እቺ ሚስትህን አለቃትም። ትሰሚኛለሽ? መቀመቅ እንደማወርድሽ እንድታቅሽ። አንተ ደግሞ ሳሎን ጠብቃለሁ 5 ደቂቃ ብቻ። እሺ እናትም ልጅም ናቸው መሰለኝ ያበዱት። በጠዋቱ ቀናችንን አበላሽች። የልጅየው አልበቃ ብሎን ይኸው እናትየውም ተጨመረችልን። ከእናቴ እንነሳና ምን እንደፈለገች ልጠይቃት።
እናቴም ከእንቅልፌ ስነሳ ሁሌ እንደዚህ በስስታይ ነበር። ማለት ልጅ ጠይም ቆንጆ ሰጥተኛለች። አንተ ልጅ እንደዚህ ቆንጆ ቆንጆ እያልከኝ የሌለኝ መልክ ሰጥተህ እንድኮፈሳ አታድርገኝ። እና ተኮፈሻ ማንም አይደል ውበት ባልዞረበት ያልዞረ ነጫጭባውላ ሲፎክርብን የሚኖረው? የዛሬ ቀን ደግሞ ይለያል። ገና አይኖቹ ሲገለጡ ነው እንዴ በመገስ የጀመርከው? ሁሌም አዲስ ነገርን መኖር ፈልጋለሁ። አንቺን ማስደሰት፣ ለአንቺ የተሻለ ነገር መፍጠር የዘውትር ተግባሬ እንዲሆን ነው የምፈልገው። እሺ አሁን በቃ ተነስ፣ ቁርሳችንን እንብላ። ስራው እንደሆነ ተናል። እናቴን ለመሆን ግን አንድ ነገር ይቀርሻል። ምን? እናቴ እቅፍ ድግፍ አድርጋ አቅፋ እንጂ ብቻዬን ሶፋ ላይ አስተኝታኝ አታውቅም። እሱ እኮ ነው ታዲያ ማሳየው። የምኑ? የእናትን ፍቅር ምንም እንደማይተካው። በቃ መልሳት ተጨማር። እሺ በቃ አሁን ተነስ፣ ቶሎ በል ቶሎ በል። ግን ደህና ነሽ? እርግጠኛ ነሽ? አዎ ደህና ነኝ። ምን እኔንም የሚያወቀው? ረፊ እንደዛ አይባልም። ወይ ካልሆነ ስራ ልቀርና ሐኪም ቤት ልውሰድሽ? እንደዛማ አይሆንም። ከነገ ወዲያ ቀጠሮ አለ። በዛው ታየዋለሁ። አሁን አንተ ረፍዶብሃል። ሂድ በቃ። ይኸውልሽ እሺ ብትይኝ ግን ቢያንስ ሐኪም ቤት መሄዱ ቢቀር እንኳን አብረሽ ስንከባከብሽ ብል በጣም ደስ ይለኛል። ነው ከዚህ በኋላ በእኔ ምክንያት ከምንም ነገር እንድትቀር አልፈልግም። እሺ ይቅር። አሁን ለማንኛውም ትንሽ ከቆየ ስለምትናደጂ ልሂድ። ደግሞ ተናግራለሁ። ምንም አይነት ስራ እንዳትሰርሽ። እወድሻለሁ። እሺ ቻው። አይ ነው ወይ ወጥቼ ስራ ሰርቼ አልመጣም ወይ ቤት ውስጥ ደስታ አልፈጠርኩለት። ምን አይነት የማረባ ከንቱ ሰው ነው? ማሚዬ እንዴት ነህልኝ? አለሜ የኔ ዓለም ማይ ወርልድ እንዴት ነሽ? አላበዛሁም በጣም። ደግሞ ወዴት ለመሄድ ነው እዚህ የቆምከው? ያው ስራ ልገባ ነው። አሁን ይኸውልሽ ባለ ትዳር ሆኛለሁ። ስለዚህ ተፍ ተፍ ማለት አለ፣ ስራ መስራት አለብኝ፣ ፎክ ተክ ማለት አለብኝ። ፎክ ተክ ብቻ ምን ያደርጋል? ትዳር ሲረዳዱበት አብሮ ፎክ ተክ ሲሉ ነው። ፎክ ተክ ምናምን ትለኛለህ ደግሞ። በልባክ ዝም። እኔ የምልሽ ማሚዬ ወዴት እየሄድሽ ነበር? ወደ አንተ ቤት አቅጣጫ እኮ ነው እየመጣ ያለሁት። ምን ለማለት ፈልገህ ነው? አይ ያው ሌላ ቦታ የምትሄጂ እኮ ነው። አሃ ላይነህም ማስጠልቻለሁ ማለት ነው? እንደዛ አይደለም ማሚዬ። አዲስ እረኛ ከብታ ያስተኛሉ። አዲስ ፍቅር ስትጀምር ጊዜ እኔንም አባትህንም እርግፍ አድርገህ ተውከኝ። እንደዛ እኮ አይደለም። ስራ ምናምን ስለሚበዛብኝ እሱማ ጠንቅቄ አውቃለሁ። የቤቱንም የውጭንም ስራ አንድ ላይ እየደረብክ የምትሰራው አንተ ነህ። አለምዬ እንደዛ አይደለም። ለምን አትሰሚኝም? የምሬን ነው የምልሽ። እንደዛ አይደለም። በላሁ አንተ ወደ ስራ ሂድ። እኔ ደግሞ ምህሩን ነው የምፈልጋት። ለምንድን ነው እኮ መቅረት ይችላል። አብረን ሂድና ይኸውልሽ ቤት ቡና እየጠጣሽ እናወራለን። ምንም አያስፈልግም። አንተ ወደ ስራ ይሻላል። ቻው። እሺ እመጣለሁ። እሺ ፈጣሪ ምን አድርጌ ነው? ሰላም የሰፈነበት ቤቴ ለምን በጧት መተሽ እንደምትበጠብጩ ልትነግሪኝ ትችላለሽ? ይኸውልህ መቼም እናድድና መበጠብጠው ለልጅ ስል እንጂ ምክልሽት ልሰራ አይደለም እዚህ የመጣሁት። ልጅሽን እኮ እየተንከባከብንልሽ ነው አይደል እንዴ? ምን ማለት ነው? ኧረ በደንብ ተንከባከብክልኝ እንጂ። ለዛ ነው እያንዳንዷን እንቅስቃሴ ልጅን በቪዲዮ ቀርጻቸው ያስቀምጣችሁልኝ ወደ አይምሮዋ ስትመለስ እንድታየው ነው። አልገባኝም። አሁን ደግሞ ምን አድርጉ ልትይኝ ነው? ስለዚህ ቪዲዮ ልታስረዳኝ ትችላለህ? ምንድነው? ምንድነው ማለት ምን ማለት ነው? አንተ ልጠይቅህ እንጂ እኔ ስለዚህ ነገር ምንም የማውቀው ነገር የለም። እንዴ ከጽናት ስልክ እኮ ነው የተላከልኝ። ይቺ ንጹህ ናት እያልክ ከምታመጻድቃት እንደ አምላክ ከምታያ ስልክ እኮ ነው የተላከልኝ። ከኔ ጽናት በፍጹም የሆነ የተቀነባበረ ድራማ አለ እንጂ ጽይ በጭራሽ ይሄንን ልታረግ አትችልም። እኔ እኮ የሚያናደኝ ከሷ ድርግት በላይ አንተ ለሷ የምትከራከርላት ነገር እኮ ነው። ጽናት ሂድና ስሯ ተወሽቅ ውሽቅ
ጽናት ይላል። ወይኔ ልጄ ምን አልኩብኝ? እስካሁን እኮ ተኝታ አትጠቀም። ሂጅ ልያት እንዴ